ግዴታ መተማመን አለባቸው ሁለቱ ብዬ ነው የማስበው። ወንድማችን ምንም በማያውቀው እንግዲህ ስልኩን አምጣው ልየው በሚለው እምቢ ብሎ መብቱ እኮ ነው። አልሰጥም ብሎ መሄድ ይችል ነበር። ሽጉጥ አውጥቶ እንደዚህ እጅ እግሩ እንትን እስከሚል ድረስ መደብደብም አልነበረበትም። ልጁ ግን እንደዛ ብሎ አላመለጠም። እስር ቤት ታስሮ ነበረ። ከዛ በኋላ እንግዲህ ይቺ ፍቅረኛው ምን እንዳደረገች የሱ ጉድ የሱ ታሪክ ከሱ ጋር አብራ እንድትኖር እንኳን በግድ አስገድዷት እንደምትኖር እና ሳትፈልግ እንደዚሁ በጉልበት አብሯት እንድትኖር ያደረጋት ወንድ ነው ማለት ነው። ይህ ወንድማችን ደግሞ እንግዲህ ከተመታ በኋላ እሱ ብቻ አይደለም እንግዲህ ከካሜራ ጀርባ በጣም ጎድተውታል። ሁለተኛ ነገር ደግሞ ሌላ ጓደኞቹን ጠርቶ ለሶስት ሆነው ነው የመቱኝ ብሏል። እንግዲህ አጋጣሚ እንግዲህ ማታ ወደ ቤቱ ሲመለስ እዛው ከመታበት ቦታ ላይ የእሱ ሰዎች የዚህ የተደብዳቢው ልጅ ማለት ነው የእሱ ሰዎች ፖሊስ ይዘው እዛው ቦታ ሲጠብቁት እንግዲህ ይሄ ልጅ ማንም ሰው የለም ከኔ በላይ ወንድ የለም የሚለው ሰው እንግዲህ እስር ቤት ገባ ማለት ነው። ቅጣቱን እያገኘ ነው ያለው። ግን ልጁ ግን ሞር ዋነኛው ምክንያቱ ይሄ ልጅ ነው ስራ እንዳይሰራ እያደረገው። ከዛ በኋላ እንግዲህ ይሄ ከተመታ በኋላ እንደ ሌላ ቀኑ መንገድ ላይ እያስቆመ ስልክ እንትን ማለት ምናምን በፍጹም እንትን አልጀመረም። በቃ ምክንያቱም አየው በህይወቱ ነው የመጣበት። እንደውም እግዚአብሔር ይመስገን ለሁለት ለሶስት የሆነ መካዘን ነው አለ፣ ትልቅ መካዘን ነው አለ። በቃ ሙሉ እንትን ነው ምንድን ነው በጣም እውነት ሲያወራ ራሱ በጣም ነው የሚያሳዝናችሁ። ልጁ ምንም በማያውቀው እኮ ነው ስልኩን አልሰጥም ብሎ መሄድ ሲገባው ይሄን ያክል የሰው ልጅ እንደው ኧረ በስመ አብ ልቦና ይስጣችሁ የእውነት። ከኔ በላይ ሰው የለም ብሎ እንግዲህ ይሄ ልጅ ምንም በማያውቀው እንግዲህ ቀጥቅጦ ምን ሆነ ብልን እኔ በዛ ሰዓት ወይኔ አሁንማ የሆነ ቦታ ወስዶታል። በቃ ህይወቱን መትረፉ ራሱ እግዚአብሔር ይመስገን። የእውነት እንዳያያዙ ልጁ በቃ በጣም እኔ እንጃ ምን አይነት አረመኔ እንደሆነ አላውቅም። ምክንያቱም ይሄ ልጅ ሞር ይመስለኛል ስልኩ እንዳይታይ የፈለገው የሆነ ከሷ የሚደብቀው ነገር ቢኖር ነው እንጂ እንደዚህ ሊያስመታ የሚችል ነገር አይደለም የጠየቀው ጥያቄ። ሁለተኛ ነገር ደግሞ እኔ ስልኬን አልሰጥም ብሎ መሄድ ይችል ነበር። እሷን ወደ ቤት ሸኝቶ እንደውም አሁን ላይ መግቢያ ላይ አደርግላችኋለሁ ምን አድርጎ ነው ምናምን እያላችሁ ስላልገባችሁ የልጅቷን ቀንጨብ አድርጌ አሳያችኋለሁ ምን አድርጎ እንደመታው ማለት ነው። እና እኔ እንጃ ብቻ እግዚአብሔር ልቦና ይስጠን ለሁላችንም። በጣም አስቸጋሪ ነው። አንዳንድ ጊዜ ሰዎች ዝም ብላችሁ በማታውቁት ነገር ገብቶ የሆነ ሰው ጭንቅላታችሁን እንትን እስከሚለው ድረስ እስከሚያዞረው ድረስ በጥያቄ ሲያንት ሲላችሁ ትንሽ ይከብዳል። የዚህ ወንድማችን ጉዳይ ግን እኔ በጣም የብዙ ሰዎች የተደበቀ ህይወት ነው እንትን ያለላቸው። እነሱ ባሌ ታማኝ ነው ወይም ሚስቴ ታማኝ ናት ብለው በሚኖሩ ሰዓት እንግዲህ በስልካቸው ምክንያት እንግዲህ እየተጻጻፉ ከሌላ ሴቷም ከሌላ ወንድ ጋር ብዙ ምስጢር እያወጣባቸው ብዙ ሰዎች የራሳቸውን ህይወታቸው በውሸት የሚኖሩ ሰዎችን ያስተካከለ ልጅ ነው እንጂ ይሄ ዝም ብሎ ይሄ ትራፊክ ወይ ምንድን ነው እንደ ፕራንክ ምናምን አይደለም። ቁም ነገር ነው እየሰራ የነበረው። ግን ደግሞ አንዳንድ ጊዜ የሆነ እንቅፋት የሆነ ሰውዬ መጥቶ ምንም በማያውቀው ሽጉጥ ደቅኖ የሰው ልጅ እያስፈራረ ጫካ አይታችሁታላ። መጨረሻ ላይ ወደ ታች ያለው ምንም አይነት ሰው እንኳን ብትጨው እንኳን የሚደርስልሽ እንትን የለም። ገና አዳዲስ ቤቶች ናቸው አካባቢ ላይ ያሉት። ምንም ሰው ብትጣሪ የሚደርስልሽ የለም። ጫካ ብቻ ነው አካባቢው። አንደኛ እዛ ቦታ እንግዲህ ልጁ ለምን እንደሆነ ያው እንግዲህ ኢትዮጵያ ውስጥ ታውቃላችሁ፣ ጥሩ የሚሰራ ሰው ማንም ሰው ስለማይወደው እንግዲህ ውሸት ሁልጊዜም ተደብቃ መኖር ስለሚፈልጉ እንግዲህ እውነቱን ለምን ከሷ ፊት ታጋፍጠኛለህ፣ ለምን ስልኬን ጠየከኝ ብሎ እንግዲህ
ልጁ ምንም በማያውቀው ሁኔታ እንደዚህ አድርጎ እንግዲህ እኔ በጣም ነው ያሳዘነኝ እውነት። አንደኛ ነገር ይሄ ልጅ ምንም ጥፋት የለበትም። ሲጀመር ልጁ ቅጣቱ ስላገኘ ደስ ብሎኛል። የተደባዳቢው ወንበዴው እንግዲህ የለመደ ሌባ ነው ሲጀመር። አሁን ላይ እንደዚህ ተደባብቆ የሚኖር ከስልኩ ጋር የሆነ ችግር ቢኖረው ነው እንጂ ሌሎች እኮ አሉ፣ በጣም ብዙ ሰዎች አሉ ስልካቸውን አምነው የሚሰጡ። ይሄ ግን የሆነ የደበቀው ራሱን ስለሚያውቅ ሰውየው ከምሰጠው ይልቅ ዱላን መረጠ እና ሚስቱን ወደ ሚስቱ ሳቱን ያው ጓደኛው ናት። ብቻ ሁለቱም ሲጀመር አብረው እንዳልቀጠሉም እንግዲህ ተናግራ ነበር። እሱ ከታሰረ በኋላ እንግዲህ ከሱ ጋር መታ እንደውም ለእኔ ጥሩ እንትን ፈጥረህልኛል፣ እሱን እንድተው ሳልወደው በግድ አስገድዶኝ እንደሚኖር ከሷ ጋር እና ቤተሰቦቿንም እያስፈራራ እንደነበረ እንግዲህ እሱ ከታሰረ በኋላ መታ ተናግራ ነበር። ብቻ ያው ልጁ ተጎዳ እንጂ ያው እንግዲህ አንዳንዴ ለበጎ ነው ብላችሁ እግዚአብሔር ይመስገን ያው ምንም አልሆነም። ያው በህይወት መትረፉ ራሱ እዛ ጫካ እዛ ምንም እንትን በሌለበት ወስዶ እንደውም ህይወቱ ራሱ መትረፉ እግዚአብሔር ይመስገን። ካሜራማኑ በሰዓቱ በጣም እንትን ብሎ ካሜራ እንደውም ተደብቆ ነበር ሲቀርጽ የነበረው እና እያለ በሽውጥ ይዞ ነበር እንግዲህ ድንጋይ አይደለም ይሄ ሰው የያዘው መጋፈጥ ትችል ነበር ምናምን የሚሉ አንዳንድ ሰዎች እያየው ነበር። እና ሰው ድንጋይ ይዘሽ እሱ ሽውጥ ይዞ እንዴት ነው የምትታገዩ ከሱ ጋር? አስቸጋሪ ነው። ዝም ብለሽ ቢሆን ኦኬ ትትይዋለሽ፣ ግን ይሄ ሰው ደግሞ ትንሽ ከበድ ያለ ነው። አናቴ ላይ ሽውጥ ደቅኖ እሱ ጋር መታገል ትንሽ የሚከብድ ይመስለኛል። አብዛኞቻችሁ ለምን ዝም ብለህ ቁመህ ትመታለህ? ለምን እንትን አይለውም ምናምን እሱስ ወንድ አይደለም ወይ የምትሉ አንዳንድ ሰዎች እያየው ነበር ኮሜንት ስር እና ይሄ የወንድነት ወይም የእንትን የጀግንነት አይደለም። እሱ ሽውጥ ስላለው ይሄኛው ደግሞ እንግዲህ ስልኩን ብቻ ነው ይዞ የሚንቀሳቀሰው። ምንም ነገር እንደዚህ ነገር ይደርስብኛል ብሎ አያስብም መቼም። ሰው ከሰው ስትወጪ ከቤትሽ ችግር ይደርስብኛል ወይ የሆነ ነገር ሆናለሁ ብለሽ አታስቢ። መልካም ነገር ነው አስበሽ የምትነሺው እና ይህ ልጅ በማያውቀው እንግዲህ መንገድ ላይ መጥቶ ሽጉጥ አውጥቶ ሲደቅንበት እንዴት ብሎ ራሱን መከላከል እንዳለበት በጣም አስቸጋሪ ነው። በዛ በሱ ቦታ ብትሆኑ የሚከብድ ነገር ነው። ሲቀጥል ይሄ ልጅ አሁን አንደኛ መታሰሩ ደስ ብሎኛል። ሁለተኛ ደግሞ ምን ያክል ወንጀለኛ ቢሆን ነው ሽጉጥ ይዞ ከተማ ውስጥ በዛውም አዲስ አበባ ውስጥ ሽጉጥ ይዘው የሚንቀሳቀሱ ሰዎች? አብዛኛው ሰዎች ሲያዙ እንደው ዝም ብላችሁ ካያችሁ ቤታቸው ውስጥም ስትሄዱ ወይ የሆነ በቃ ሽጉጥ ሳይዙ አይንቀሳቀሱም። የሆነ ወንጀል ያለባቸው ብቻ ከሰው ጋር የሆነ ግንኙነት ያለባቸው ሰዎች ብዙዎቻችሁ እያያችሁ ከሆነ እንደዚህ አይነት ነገር እንትን ይላል፣ ብዙ ጊዜ ያጋጥማል እና ራሳቸውን ስለሚሉ ይሆን ብቻ እኔ እንጃ። ስለነሱ ብዙም ማውራት አልፈልግም፣ ግን ልቦና ይስጠን ለሁላችንም። ልጁ እንደውም መትረፉ እግዚአብሔር ይመስገን። የእውነት እንደ ልጁ አያያዝ አይታችሁታል፣ እንዴት አድርጎ በጫማ እንትኑን ሲመታው በጥርሱን ሁሉ እንዴት አድርጎ ሲያራግፈው እንደነበረ። እንግዲህ ይሄ ልጅ ብቻ ያው እንግዲህ ትረፍ ስል ብሎ ተርፏል። ከባድ ነው። ከእንደዚህ አይነት እግዚአብሔር ይጠብቀን። በተለይ ዝም ብሎ ሳታስቡት መጥቶ እንደዚህ የሚደባደብ ሰው ከባድ ነው የእውነት። አስበሽበት ወይ የሆነ ቢሆን ኦኬ፣ ግን ዝም ብሎ በማታውቂው ነገር መጥቶ ያዝ ምናምን ብሎ እንደዚህ እስከ መደባደብ ጥርሱን እስከ ማርገፍ ድረስ እጁን እስከ መታሰር ድረስ እና እኔ እንጃ ብቻ አስቸጋሪ ነው። ለሁላችንም እግዚአብሔር ልቦና ይስጠን። አንዳንድ ጊዜ ሳታስቡት ያልሆነ ነገር ትገባላችሁ እና አስቸጋሪ ነው። ያው ዙሮ ዙሮ ልጁ ታስሯል። ለማንኛውም ያው እኔ ትንሽ ትንሽ ስለማሳያችሁ ነው። ሙሉውን ብታዩ ከሱ እንግዲህ ከሱ ቪዲዮ ትንሽ ያሳያችኋለሁ። እንግዲህ ምን እንደሚል ከተደበደበ በኋላ ከሐኪም ቤት መልስ ልጁ በምን አይነት ሁኔታ እንዳለ ማለት ነው እና
እግዚአብሔር ይመስገን ምንም ስላልሆነ ማለት ነው። አንዳንዴ ለበጎ ነው ብላችሁ ማለፍ ይሻላል። የሆነ ፈተና የሆነ ነገር ሲበዛባችሁ ለበጎ ነው ማለት የተሻለ ነው ብዬ ነው የማስበው። ለማንኛውም የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ስትገቡ ሁላችሁም ቪዲዮ ላይክ እያደረጋችሁ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም፣ ፍቅር ተመኘው። እንወዳችኋለን። ባይ ባይ።